ማቴሪያልነቱም አሪፍ አንድ አይነት በቃ ለምሳሌ ተመሳሳይ ሁለት አይነት ጨርቅ ናቸው። እንደ ማሳጅሽ ቆንጆ የእጅ ፈርጥ ምናምን የሚሰሩ ናቸው። እነዚህ የእጅ ፈርጥ ምናምን የሚሰሩ ናቸው። ውልውል ዝም ብሎ በልሙጥ ተመሳሳይ ከለር የተሰሩትን እሱን ማሳያቸዋለሁ። ችግር የለውም። ቀጣይ ለዚያውን አዳዲስ ልብሶች ናቸው እና ጨርቃቸው ምናምን አሁን በሁለት አይነት ምን የሚሰራ ነው። ነጠላ ባንድ አይነት ነው። አርብ አዲስ ዓመት መድረሱን ምክንያት በማድረግ ሽሮ ሜዳ የሀበሻ ልብስ የሚገኝበት ሱቅ ተገኝቼ ስለተለያዩ የሀበሻ ልብሶች አይነት፣ ጥራት፣ ዋጋ አብረን የምናይ ይሆናል። አብራችሁን ቆዩ። ሰላም እንዴት ነህ? ሰላም ነው። እንዴት ነሽ? አለሁ። እሺ ቤተልሔም እባላለሁ። እስኪ አንተም ራስህ ለተመልካቾች ያስተዋውቅልኝ። እሺ እኔ ታምራት እባላለሁ። የሀበሻ ልብስ አምራችን አከፋፋይ ነኝ። አድራሻ ሽሮ ሜዳ ነው። እዚሁ እንደምታውቂው ብሎክ 9 ነው እየሰራ ያለሁትና ያው ስላገኘሁሽ ደስ ብሎኛል። በዛ ላይ እኛም ደስ ብሎናል። እሺ እስኪ ከየትኛውን ጀምር እያሳየናቸው ደግሞ እንግዲህ ያው እነዚህ አዳዲስ ልብሶች ምናምን ያው ታምራት ሀበሻ ሲባል እዚህ ጉንድሽ ምናምን ያው ቁጥር አንድ የምታወቅ ቦታ ነውና ያው ስለመጣሽ ደስ ብሎኛል በድጋሚ እና አዳዲስ ቆንጆ ያው ወቅታዊ ልብሶች ምናምን ነው ያው ታምራት ሀበሻ ብሎ ከመጡ የሚያገኙትና እነዚህ አሁን አዳዲስ ልብሶች ናቸው እና ጨርቃቸው ምናምን አሁን በሁለት አይነት ምን የሚሰራ ነው። ነጠላ ባንድ አይነት ነው። አርብ ዕቃ ምናምን ሰፋ ያለ ነው። እነዚህ የእጅ ፈርጥ ነው የሚሰሩት። የእጅ ፈርጥ ይሰራሉ። እንደምታየው ያው በጣም ያምራል። ያው በጣም ነው የሚያምረው። ቆንጆ ስራ ነው። መነን ነው። መነን ሁለት አይነት መነን ነው። ደብል አይን የሚባለው ማለት ነው። በሁለት አይን ነው የሚሰራው። በሁለት አይን ነው። በጣም አሪፍ። ይሄ ነጠላው ነው። ይሄ ነጠላው ነው። ወርዱ ደግሞ ረዘም ያለ ምናምን ነው። ብታይ አርብ ዕቃ ምናምን ቆንጆ ናቸው። ብታይ ያው አሪፍ ስራ በጣም አሪፍ። እሺ ሌላም ደግሞ አሳየን እንደ አማራጭ እንዲሆናል። ኦኬ እነዚህ ደግሞ በከለር ምርጫ ምናምን እንደዛኛው እንደተባለ ሁለት አይነት ጨርቅ ነው የሚሰራው። ነጠላውም እንደዚሁ እንደሚታዩ ነው እና አራት አርብ ነው የሚሰራው። የእጅ ፈርጥ ነው። ውርውሮች ሳይሆን የእጅ ፈርጥ የሚሰራ ልብሶች ናቸው እነዚህ ማሳጅሽ። የእጅ ፈርጥ ማለት አሁን እንደኔ የማያውቅ ሰው አለ። ኦኬ የእጅ ፈርጥ ሲባል እንደመሰለሽ አሁን ለምሳሌ በውርውሮች በዘመናዊ መልክ ቀለል አድርጎ የሚሰሩት ምናምን አለው እንደዛ። ይሄኛው አሁን ለምሳሌ ከሌሎቹ የተለያዩ ስለሆኑ በእጅ አሁን ለምሳሌ በማቴሪያል በዛ እንትን ማሽን ሊሰራ አይችልም እና በእጅ ምናምን ነው እንደዚህ እያደረጉ የሚያስገቡት እና ቀጣይ ላይ ችግር የለውም። ያው እየሸመንኩ ያለሁትንም አሳይሽና አብረን እየሸመንንም እንሰራለን። በጣም እሺ። ዋጋቸውን ግን እያየን አልመጣንም። እስኪ ያኛውን ዋጋው ምን ያህል ነው? እነዚህ አሁን ለምሳሌ ብትን ጨርቁ ማለት ነው። ብትኑ አሁን ሳይሰፋ ምናምን ያው አከፋፋይ እንዳልኩሽ ሳይሰፋም ተሰፍቶም ለምፈልገው ሰው በምርጫቸው ነው የምናቀርበው እና እነዚህ አሁን ያልተሰፋ ልብሶቹ ዋጋቸው 17,000 ብር ነው። 17 አልቆለት ተሰፍቶ አልቆ ከሆነ እስከ 23,000 ምናምን ነው የሚፈጀው። 23,000 ብር ይፈጃል። በጣም አሪፍ። ጥለቱም ሰፊ ነው ደግሞ ማቴሪያልነቱም አሪፍ። አንድ አይነት በቃ ለምሳሌ ተመሳሳይ ሁለት አይነት ጨርቅ ናቸው። እንደ ማሳጅሽ ቆንጆ የእጅ ፈርጥ ምናምን የሚሰሩ ናቸው እነዚህ ማለት ነው። እነዚህ እንደዛኛው ሆኖ ከለር ምርጫ ምናምን ነው ይሄን ያሳየውሽ። ዋጋቸው ተመሳሳይ አይደለም። ይሄኛውን 13,000 ብር ነው የሚሸጠው። 13 ለምሳሌ እንደ ጥበባቸው ዲፈረንት አላቸው። ዋጋቸውም የተለያየ ነው። ይሄኛውን 13,000 ብር ነው ተሰርቶ አልቆ ሲሆን እስከ 19,000 ብር ምናምን ይፈጃል። ይሄ በጣም አሪፍ። እሺ እቺኛውንም እንይ። እቺኛዋ ደግሞ በሌላ ከሌሎችም አላትና ያው ለአዲስ ዓመት ምናምን ያው ትንሽ ቢጫ ነክ ነገር ስለምፈልጉት እነዚህ ያው ለአዲስ ዓመት መልኩ የተዘጋጀ ነውና እንደምታዩ ይሄ ዋጋው 11,000 ብር ነው ብትኑ የሚሸጠው። ተሰፍቶ አልቆ እስከ 16-17,000 ብር ይፈጃል። ይሄኛው በጣም አሪፍ። ማቴሪያላቸው ተመሳሳይ ነው። በቃ በሁለት አይነት ጨርቅ ነው። እነዚህ የእጅ ፈርጥ ምናምን የሚሰሩ ናቸው። ውልውል ዝም ብሎ በልሙጥ ተመሳሳይ ከለር የተሰሩትን እሱንም አሳያቸዋለሁ። ችግር የለውም። ቀጣይ ላይ ስለማሳይ በጣም አሪፍ። እሺ እቺኛውንም እንይ። እቺኛውም አሁን እንደምታዩት አየሽው ፍላወር ምናምን ነው የምትመስለው። ያምራል። ቆንጆ ነው። በጣም ዩኒክ የሆነች ከለር ናት እና ይሄኛው ዋጋው 13,000 ብር ነው። ተሰፍቶ አልቆ ሲሆን እስከ 19,000 ብር ምናምን ይፈጃል። ይሄኛው ጨርቁ ምናምን እንደዛኛው ነው። ዘሰም ነው ከዛኛው ጋር ማለት ነው። ሁለት አይነት ጨርቅ ነው። ጥርት ያለ ነው። መነን ነው። በጣም አሪፍ። እሺ እቺኛው ደብዝዝ ያለ ከለር ለሚወድ ሰው እቺኛው ደግሞ 11,000 ብር ነው የምትሸጠው። በሁለት አይነት ጨርቅ ነው። ንጣቱ ምናምን ጽድት ያለ ስራ ነው። ያው ቋሚ ሸማኔ እነዚህ በትዕዛዝ መልክ የሚሰሩት ናቸው። ሞር ቋሚ ምናምን በሚሰሩ ማቴሪያል አሪፍ በሆነ መልኩ በሚሰሩት ሸማኔዎች ነው ማሰራውና እነዚህ ዋጋቸውም ትንሽ ያው ከገበያ ላይ ካለው
እንትን ማቴሪያሉም የተለየ ስለሆነ እንትኑም ትንሽ ዋጋውም ጨምር ይላል። እነዚህ አሁን 11 ሺህ ብር ነው የሚሸጠው። ተሰፍቶ አልቆ እስከ 18 ሺህ ምናምን ይሄዳል። 18 እስከ 18 ሺህ ብር። በጣም ነጠላም አንድ አይነት ነው። አሁን ለምሳሌ ቀደም እንዳልኩሽ ውልውል ላልኩሽ ነገር ይሄኛው አሁን ሁለት ከለር ምናምን ሲሆን በውርውሮሽ ነው የሚሰራው። እነዚህ ሁለት ከለር ሲሆን በውርውሮሽ ነው። ይሄ ውስጠኛውና እቺኛውን ታስሮበት ምናምን በውርውሮሽ ይሰራል። እነዚህ ዋጋቸውም ቅናሽ ነው። አሁን እስከ 7000 ብር ነው የሚሰራው። በማሽን ነው የሚሰሩት ማለት ነው። በማሽን አሁን ቀለል አድርገው አሁን ለምሳሌ ዘመናዊ ምናምን ጽሎ የሚባል አይደል? በሱ ምናምን ነው እነዚህ የሚሰሩት። በዛ ስለሆነ የነዚህ ዋጋቸውን ቀነስ ይላል ከእጅ ፈርጥ ከሚባሉት ማለት ነው። ተሰርቶ አልቆ ከሆነ እስከ 12000 ብር ነው። እስከ 12 ያው በደረጃ አለ እንደየሰው አቅም ይኖራል። እሺ እቺኛውንም እቺኛው አሁን ለምሳሌ እቺ አሁን እንደዛኛው ነች። እቺም የእጅ ፈርጥ ናት። እንደምታዩት ያለሽ ልቅም ያለ ስራ ነው። ፈርስ ምናምንም የለውም። ውስጡን ብታዩ ይሹ በጥንቃቄ የተሰላ በፈርጥ ነው። ዋጋው እቺ አሁን 12000 ብር ነች የምትሸጠው። ተሰፍቶ አልቆ ከሆነ እስከ 18000 ብር ይፈጃል። ይሄኛው 18 ነጠላውም አሪፍ ነው። ነጠላው ማለት ነው። አጥብቃችሁ ምናምን እንደዚህ ባሳይሽ እነዚህ አሁን እየሽው በጣም ረጅም ነው ቁመቱ ምናምን። እንደዚህ ረጅም ነው። ቆንጆ ነው። በጣም ጽድት ያለ ስራ ነው እንደምታዩ። አጥብቃችሁ ምናምን ያው እኛ የምናውቀው እንደዚህ እየለካን ነው። በሜትር ሳይሆን እንደዚህ እየለካ ምናምን ነው። ቆንጆ ስራ ነው እንደምታዩ። እናንተ ታውቁታላችሁ። አንቺ ያው እንድታውቂ ነው ማስረዳሽ። ለቀጣይ ለሌሎችም ታሳውቂያቸው ስለሚፈልግ። እሺ እኛም ደግሞ አዲስ አመትም ትሆናለች። በጣም ጽድት ያለች ና ዩኒክ ናት። አሁን ለምሳሌ ያውን እዚህ ግቢ ውስጥ ምናምን የሚገኝ ልብስ አይደለም። ያውን እኔ ጋብቻ ነው ያለው። ቆንጆ ልብስ ነው። እንደ አዲስ አመት ምናምን የሚሆነው ጽድት ያለ ስራ። ያው ማስረዳት ምናምን ብዙ አይጠበቅባቸው ብዬ አስባለሁ። ስለዚህ አሁን ውስጥ ምናምን እነዚህ በፈርጥ ነው የሚሰሩት። ከሌሎቹ ምናምን ፈርስ የለውም። ጽድት ያለ ስራ ነው። ለአዲስ አመት ምናምን እንደሚፈልጉት ሰው ያው ዋጋቸው ይሄ 12000 ብር ነው የሚሸጠው ዋጋው። ተሰፍቶ አልቆ ከሆነ እስከ 19000 ብር ምናምን ይሄዳል። 19 ይሄዳል። እና እንደምታዩ ጽድት ያለ ነው ጨርቃቸው ምናምን። ይኸውና ጣላውን ብታይ አሪፍ ነው። ነጭ ነው። በጥንቃቄ በእጅ ነው የሚሰሩት። ጽድት ስራ በእጅ የተሰራ ነው። እነዚህም ደግሞ ከስተመር ይፈልጓቸው እንደምታዩ። ይሄም ለተለያዩ ፕሮግራሞች ለክርስትና፣ ለሰርግ ተለያዩ ይሆናል። ይሄም አሪፍ ነው። ይሄም ተመሳሳይ ነው። ማቴሪያሉ ተመሳሳይ ነው ሳይሆን ይሄኛው ለምሳሌ ስራው ቀለል ይላል። ዋጋውን እስከ 8000 ብር ነው ይሄኛው የሚሰራበት እና ተሰፍቶ አልቆ ከሆነ እስከ 13000 ምናምን ይፈጃል። እነዚህ በማሽን ነው ማለት ነው የሚሰሩት? በማሽን ሳይሆን እቺኛው አሁን ቀለል ያለች ናት። ከለር አሁን ብዙ ከለር ስለሌለው አሁን 3 ከለር ነው ያለችው። እቺ ሜዳዋ እና እቺ ፈርጥ የገባችበትና ያው እቺ ከለር በላው ላይ የደችዋ ማለት ነው። እና እንደዚህ ሆነ ይሄኛው ቀለል ያለ ስራ ነው። በዛ ስለሆነ ነው ዋጋው ትንሽ ቀነስ ያለ። በጣም አሪፍ። እሺ እቺኛውንም እቺም ታምራለች። እቺኛው አሁን ለምሳሌ 14000 ብር ነው የምትሸጠው። እቺም አሁን እንደቀደም እንዳልኩሽ ፈርጥ ነው፣ በእጅ ፈርጥ ምናምን የተሰራ ነው። አሁን ለምሳሌ የእጅ ፈርጥ የተሰሩ ልብሶችን ልዩነቱን ማወቅ ከፈለጉ ደግሞ ልጅ ከሌሩ የተለያየ ከለር ነው የሚሆነው። እና አሁን ለምሳሌ እዚህ ጋር ስንት ከለር አለ? 3 4 ከለር አለ። 4 5 ይሆናል ከለሮቹ። 49 አለ፣ 74 የሚባል አለ፣ 100 ቁጥር አለ፣ ወርቅ ዘብ አለ። እነዚህን አሁን በዘመናዊ ቀለል ባለ ማሽን መስራት ከተፈለገ ስለማይቻል በእጅ ፈርጥ ነው እነዚህ የሚሰሩትና በዛ ነው ዋጋቸው። አሁን ለምሳሌ እነዚህ ከፍ ምለው ልዩነቱን ለዛ ነው የነገርኩሽ። ከለራቸው ሲበዛ ያው በእጅ ነው በእጅ ነው። ከሌሉ ከበዛ ለማስገባት ስለሚከብድ በእጅ ፈርጥ ይሰራሉ እነሱ። በጣም አሪፍ። እሺ ዋጋው ዋጋው 14000 ብር ነው። ተሰፍቶ አልቆ ሲሆን እስከ 20000 ብር ነው የሚፈጀው። እስከ 20000። በጣም አሪፍ። እሺ ቀይ ለሚወድ ሰው ደግሞ እዚህ ጋር አለ። ይሄ ከለሩ አነስ ይላል። ከለር አሁን ለምሳሌ ቅድም እንዳልኩሽ እቺ አሁን በዘመናዊ ቀለል ባለች መልኩ የምትሰራ ነች። ቀይ በወርቃማ ምናምን ነገር ነው እና እንደምታዩት የዚህኛው ዋጋውን ቀነስ ይላል ከነዛ ምናምን 7500 ብር ነው የዚህ ከለር። አሁን በበዛ ቁጥር ልብሱም አሁን ለምሳሌ የእጅ ፈርጥ ስለሆነ እንደዛው ነው፣ ጊዜም ስለሚፈጅባቸው ዋጋውም እንደዛ ነው አጨምር ረመዳን። በጣም አሪፍ። እሺ አሁን እቺ ዋጋው ምን ያህል ነው? ተሰርቶ አልቆ እስከ 13000 ብር ነው። እስከ 13000። በጣም አሪፍ። እሺ እቺንም እቺም አሁን በእጅ ፈርጥ ምናምን የተሰራ ነች። ከለሩ በጣም ብዙ ነው። ከለር ፉል ነው። ቅድም እንደነገርኩሽ የተለያየ ከለር አላቸው። ቆንጆ ስራ ነው። ያው እንደምታዩ
እነዚህ ዋጋቸው 11,000 ብር ነው። ተሰርቶ አልቆ እስከ 17,000 ምናምን ይፈጃል። ስለዚህ እነዚህ መነን ናቸው፣ ሁለት አይን ናቸው ሁሉም። መጀመሪያም ጅማሬ ላይ እንዳስረዳሁሽ ሁለት አይን መነን ነው። ነጠላው በአንድ አይን ነው የሚሰራው። አርብቃው ምናምን ቆንጆ ነው። ከሰባ በላይ የሚባል ነው። ጽድት ያለ ስራ ነው። ጽድት ያለ። እሺ ሌላ ደግሞ ቀረ የምትል አሁን በጣም ብዙ ነው መርጠን ያሳየናቸው እና ቀረ ማየት አለባቸው የምትለው ነገር ካለ አዲስ ዓመትም ደርሷል። እሱን ምክንያት በማድረግ ነው የመጣ ነው። ኦኬ ማየት አለባቸው የምትለውን እነዚህ ምናምን አሁን ለምሳሌ እንደምታዩ በጣም አዳዲስ ቆንጆ ልብስ ነው። እንደምታይ ታየሽው ራት ምናምን እንደሚያከል በጣም ይሄ በጣም ሰፊ ነው። በጣም ያምራል። ደግሞ ስራው ምናምን በእጅ ስራ ነው የተሰራው እና ፈርስ ምናምን ቅድም እንደነገርኩሽ ሄደ አየሽው ልቅም ያለ በጣም የተያዘ ነው ስራው። ጨርቃቸውን በሁለት አይን ነው። ጽድት ያለ ነው። አሁን ለምሳሌ እነዚህ በትዕዛዝ መልክ የሚሰሩ ልብሶች ናቸው። ገበያ ላይ መደበኛ ዝም ብሎ ቦታ ሳይሆን በኦርደር መልክ ምናምን የሚሰሩ ናቸው። ጥራቱ ምናምን ብዙ ያው መናገር ማየት ማመን ነው። መጣው ያዩታል። ኦኬ እሺ ዋጋውስ ምን ያህል ነው? ዋጋው ይሄ 15,000 ብር ነው የሚሸጠው። 15,000 ብር ነው። ተሰፍቶ አልቆ ሲሆን እስከ 21,000 ብር ምናምን ይፈጃል። ነጠላውም ያው በዛ ላይ እንድታይ ነጠላውም ቆንጆ ነው፣ ሰፊ ነው፣ ያምራል በጣም ጽድት ያለ ስራ ነው። በአንድ አይን ነው ነጠላው። አንድ አይን ነው። ሁለት አይን ደግሞ ዲፈረንሳቸው አይደለሽ። አንድ አይን ሲሆን ቀጠን ይላል የኛው። ሁለት አይን ሲሆን እንደዚህ ስታዩ ወፈር ይላል። በዛ ምናምን ነው ብዙ ማያውቁ ሰዎች አጋጣሚ መተው ምናምን እንደዚህ አድርጎ ያያዛል። እንደዚህ ምናምን አይታወቅም። እንደዚህ ለስለስ ሲል አንድ አይን ምናምን ወይ ወፈር ሲል ሁለት አይን ነው የሚመስላቸው እና እንደዚህ እንድነጠለው በማየት ነው የሚያውቁት። ያው ይሄ ያስታውቃል፣ ወፍራም ነው። ያው ልዩነቱንም ማየት ትችላላችሁ። በጣም አሪፍ። እሺ ይሄኛውንም ካየን እቺንም ደግሞ ቀለል ያለች አለች። ያው አዲስ ሆነው ለምሳሌ ወቅታዊ ልብስ ናት። በጣም እየተፈለገ ያለ በኦርደር መልክ የሚሰራ ነው። ቆንጆ ልብስ ነው እንደምታየው። ያምራል። የሆነ ፈዘዝ ያለ ከለር ሆኖ ዝም ያለ ነው። ያው መጠገብ ከልብ ነው። ነጠላውን ብታየው እንደዚህ ሆኖ ነጠላቸውም ቆንጆ ነው። በጣም አሪፍ ስራ ነው። ያው ይሄም ያው ከለሩ አሁን አውቄያለሁ በደንብ። ያው እንደዚህ እንዳስረዳውሽ ሌሎችንም ደግሞ እንድታሳያቸው። አዎ እሺ ይሄስ ዋጋው ምን ያህል ነው? ይሄኛው ዋጋውን 12,000 ብር ነው የሚሸጠው። ብትኑ ተሰፍቶ አልቆ እስከ 17,000 ብር ይሸጣል። እስከ 17 በጣም አሪፍ። ያው መጣው ፏ ማለት ይችላሉ። ተመጣጣኝ ነው። ዋጋህም አሪፍ ነው በጣም። አመሰግናለሁ። ያው 30 ወክሽኝ ዛሬ ስላገኘሽም በዛ ላይ ደስ ብሎ እነዚያው አዳዲስ ልብሶች ምናምን ናቸው እንደምታዩት እንዳለ አሁን ዙሪያው ምናምን ቢታይ አዳዲስ ወቅታዊ ልብሶች ምናምን ናቸው። ያልተለመደ ምናምን ነው። ለዚህ እንደምታዩ ብዙ ልብሶች አሉ። በጣም ብዙ ነው። መጣው ያዩታል። ኦኬ እናመሰግናለን። በብዛት ሲሆንስ ዲስካውንት ይኖራችሁ? ብዛት ሲሆን ዲስካውንት የለውም በእኛ ላይ። እንዴት መሰለሽ አሁን ለምሳሌ በተለያየ እንትን በእጅ ስለተሰራ ከተለያየ ሸማኔ ነው የምንቀበለውና ብዛት ከሆነም እንደዛው ነው። አሁን ስናሰራም ሌላ ጋር ስለምናሰራ ዋጋ እንትን የለውም። ብዙ ከሆነም ልዩነት የለውም። በተመሳሳይ ዋጋ ነው የምናሰራው። እሺ አዲስ ዓመትስ ደርሷል። አዲስ ዓመትስ ዲስካውንት የላችሁ? ለአዲስ ዓመት እንግዲህ ያው ቀድሞ ለመጡ ከስተመሮቻችን ዲስካውንት ባደረገ መልኩ እንደዛ እናሰራለን። በምን ያህል ጊዜስ ታደርሳላችሁ? በቃ አንድ ሳምንት በቂ ነው። አሁን መደበኛ ልብሶች አሁን አንድ ሳምንት ነው እንደዚህ እጅ ላይ ተሰርቶ ያሉት እና ገና ያልተሰራ ከሆነ አዲስ በትዕዛዝ መልክ የሚሰራ ከሆነ እስከ 1 ወር ምናምን ይፈጃል። አዲስ ልብስ አሁን ከፎቶ ምናምን በራሳቸው ዲዛይን ከለር ምናምን መርጦ ለማሰራት ከፈለጉ እስከ 1 ወር ይፈጃል። የተሰራ እንደ እጅ ላይ ያለቀ ልብስ ከሆነ አንድ ሳምንት እስከ 5 ቀን ምናምን ባለው በቂ ነው። በጣም አሪፍ። እሺ አድራሻችሁን መምጣት ለሚፈልግ ሰው ያገኛችኋል? አድራሻ ያው ማግኘት የሚፈልግ ያው እዚህ ሽሮ ሜዳ ጉንዱሽ ነው። ብሎክ 9 ቁጥር 52 ቁጥር ነው። ታምረት ሀበሻ ብለው ያው ስልኩም ባለ ምናምን ካስቀመጥን በዛ ላይ መደወል ይችላል። እሺ ስልክም ካለ ለተጨማሪ ንገር። ስልክ 0923 11 57 27 ለአማራጭ ደግሞ 0910 31 96 82 ነው። በዛ ስልክ ያው ደውሎ ታምረት ሀበሻ ብለው ማግኘት ይችላሉ። ያው እንግዲህ ቅድም እንዳስረዳዋችሁ ሁሉም አዳዲስ ልብሶች ምናምን ማግኘት የምትፈልጉ ናቸው ወደ ታምረት መደወል ያለባችሁ። እና በጣም ብዙ ነው ያለው። እውነት ነው። ቆንጆ ልብሶች አሉ እንዳሳየውሽ። እሺ ጊዜን ስለሰጠን እናመሰግናለን። እኔም አመሰግናለሁ። እሺ በጣም አመሰግናለሁ። ሰላም ቆይል።
እሺ ተመልካቾቼ ታምራት ሀበሻ የነበረ ምልከታ ይህን ይመስል ነበር። ጥሩ ነገሮችን እንዳገኛችሁ ለበዓልም መጣችሁ እንደምትሉ አምናለሁ። እንደዚህ ነገሮች ደግሞ ቶሎ እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉ ብራንድ አፕ ነው። ለዛሬ